ማለት ነው አንቺ ማልቀስ እዚህ ሶሻል ሚዲያ ላይ ወጥተሽ ጌታን ማርቲ እየሰማሽ ነው። እግዚአብሔርን እኔ ያስቀይምሻለሁ የምታለቅስ ከሆነ ስራ ነው። ሃይሚ ይኸው እግዚአብሔርን በሃይሚ ቅላት አይደለ በራሴ ቅላት ይኸው እኔ ፎቶ ልክልሻለሁ አይደለ ልክልሻለሁ። ኢምባ ወጥቶ ማለት በሷ ቅላት አይኖ በርበሬ ነው የሚሆነው። ስራ እኮ ነው። ስራ አይስሩ አይባልም። ስራ ነው። አውቆ ነው ደግሞ ሃይሚና ብሩኬ ይኸው እግዚአብሔር ምስክሬ ነው። እና ለአንቺ ሊዘምሩሽ አይደለም እኮ እዚህ ጋር እኮ ዩቲዩብ የከፈቱት ስራ ሊሰሩ ነው። አንቺ አታለቅሽ። ይሄንን እንባ ሁለተኛ ማየት አልፈልግም እኔ እግዚአብሔርን። አንድ ሰው ስራ እየሰራ አንድ ሰው ማልቀስ የለብህ። በውስጥ አውሪያ ኧረ ዩቲዩብ እንኳን እንትን ቲክቶክ ራሱ ገልብጪ። እኔ በውስጥ እናወራለን። በውስጥ አውሪያ ያማታል እንደ ጌታን። እኔ እግዚአብሔር ምስክሬ ነው። ከአሁን በኋላ አንድ ቃል የምታወሪ ከሆነ ብሎክ አድርገሽ ነው የሚወጣው። ጌታን እግዚአብሔርን ሰው ስራ ታለቅሳለች እንዴ? ማን ነው የሚያለቅሰው? ማርቲ ናታ። ማርቲ ምን ሆነሻል? እኔ በሳቅ ነው ጨረስኩት። ጭንቅላቱ አትረዱም? እንደ ሽማግሌ ላክዜ አንቺ ነሽ መላክ ያለብኝ እያለ ሲጀመር የት ሀገር ነው ሴት ልጅ ሽማግሌ ልኮ ወደ ልጅ ነገው እሱ ሴት ነው። ጌታኒ ይሄ እኮ 3 ቀን እንደሱን ወይ ባለፈው ምፍታና እሷ እንደዚህ ስላለው ፍራንክ ሊያረጋት ይችላል። እሱ ሴት ነው እንጂ ለሱ ሽማግሌ የምላክለት ምን አስበችው ነው? ጌታን ይሄን ቪዲዮ አይምሮ እያለች እዚህ ጋር መጣ። እኔ እግዚአብሔርን እንገር ቪዲዮ ጀምሮ እስከ መጨረሻው በሳቅ ትናንትናም እንደዚህ ዛሬም እንደዚህ ምንም ያስለቅስ ነገር የለም። ምክንያቱም አንደኛ ብሩኬ እንደዚህ አይነት ባህሪ እንደሌለ ጠንቅቀን እናውቃለን። ምንም እንደዚህ አይነት ነገር ቢሆን እንኳን በውስጥ ነው እንጂ በውስጥ ነው እንጂ ሶሻል ሚዲያ መጥቶ ሶሻል ሚዲያ ሰዎቹ አብሮ እንዲያድሩ ነው። ታዲያ ምን አስባችሁ ነው? እነሱ ስራ ሊሰሩ እኮ ነው። እዚህ ዩቱብ የከፈቱት ስራ ሰርቶ ሊበሉ አይደል? ተመካክሮ ወይ እየሰሩ ነው ወይ ደግሞ ምፍታና ሃይሚን ፍራንክ እያደረገ ነው። ይሄንን ነገር ወይ በነገ ቪዲዮ ላይ ታለሽ በሳቅ ነው የሚመጡት። እግዚአብሔር ምስክሬ ነው ጌታ። ይሄ ነገር እኮ ስራ እኮ ነው። አንቺ ሽማግሌ ላክና አንቺ ጋር አድራለሁ እኔ ሽማግሌ ከላክ ነው። ስሚ ብራንክ ከሆነ እኮ ሀናንዬ እኔ ችግር የለባትም፣ ግን እሷ ማለት አሁንም ይሄንን ድምጽ ቀይር። ይሄንን ድምጽ ቀይር። ቲክቶክ አንቺ ከሆነ ገልብጩ፣ የአንቺ ቤት ከሆነ ገልብጩ ወይ ዝም ማቴ ከሆነ ይሄንን ድምጽ ማትቀይ ከሆነ በውስጥ በይሞዳውልልሻለሁ። እናንተ እኮ ሃይሚ እኮ እውነቷ እኮ ነው የምታለቅሰው። ምንድን ነው የምትሉ እናንተ? ሃይሚ እኮ አላወቃችም። አንቺ ልጅ ታይ ደግሞ እውነቱ እኮ ነው። ሃይሚ እኮ አላወቃችም። ሃይሚ እውነቷ ነው። እሱ ፕራንክ እያደረጋ ነው እንጂ ሃይሚ አላወቃችም እኮ። ሃይሚ ታዲያ የምትለው ፕራንክ ነው ቸው በቃ እንዴት እኮ እኔ ብላችሁ እናንተ ምናችሁ ነው የሚያሙ? ሽምግልና አንቺ ላኪ ይባላል። አንቺ ላኪን ብልስ ራሱ እኮ ሃይሚ አላወቀችም። መጀመሪያም እና ልጅቷ እያለቀሰች እኮ ነው። ፕራንክ እኮ ነው እያልኳት እኮ ነው እኮ ፕራንክ ነው። ይህ ፕራንክ አይደለም። ሃይሚ ሳታቅ ማለት ነው። አንድ ፕራንክ የለም። ሃይሚ ሳታቅ ውጭ አድሮ ነው የመጣውን ብሩኬ አጃት ላላችሁ እንዴ? ቢያድርም ይችላል። ጎደኖቹም ጋዩን ጌቱን ጋይን ባያድሩ መረዳቱም ይችላል። ሃይሚ እኮ አላወቀችም፣ እያለቀሰች ነው። እውነት እኮ ነው። እናንተ ቪዲዮን በእንትን በእይታ ሄዳችሁ እዩ። አንቺ ቪዲዮን በትክክል አላየሽም እኮ። አይቻለሁ ማለት አሁን የምታለቅሽ ከሆነ እኔ እወጣለሁ ከዚህ ቤት። አታለቅሽ። ይቺ ያማታል እንዴ? ለምን ታለቅሳለሽ? አንቺ ደግሞ ምን ያስለቅስሻል? መደገፍ እንደ ማንኛውም ሰው እንወዳለን። እነሱ ስራ አይስሩ። ስራ እኮ ነው የሚሰሩት። ስራ እኮ ዩቱብ እኮ ሰብኮ ጸልዮን ለመብላት አይደለም የመጡት፣ ስራ ለመስራት እኮ ነው የመጡት። ችያማ ሰው እኮ እና አኬም ቤት ወጥቆ የቀባ ሁሉ ዩቱብ ላይ እውነተኛ ነገር ነው። እነሱ እስከ ዛሬ የሚሰሩት ሁሉም ነገር ውሸት ነው። ሁሉም እስከ ዛሬ የደረሱት ነገር እንኳን ውሸት ነው። ችያማታ ግን ሃይሚ ታዛዝናለች። እሱ አታውቅም። እሱ ነው እንጂ ፕራንክ የሚያደርገው እሱ አታውቅም። እያለቀሰች ነው።
ይሄንን ነገር ታያላችሁ። ባለፈው ጉታጅራ ላይ እንዲህ ወጥቆ እንትን ነው እውነት ነው አለን። ውሸት ነው ሁሉም ነገር እኮ መጨረሻ ላይ ሲፈቱ በጣም ውሸት ነው የሚሆነው። አይደለም እኔ እሷን ማስለቀሱ ምን አስመጣው? በቃ ፕራንክም ከሆነ ቀላል ያለው ፕራንክ ማድረግ እኮ ይችላሉ እኮ። ግን እንጂ እነሱ ዝም ብሎ ነው የሚያለቅሱት፣ ስራቸው አይደል? ቤትን አላየሽም? እንዲህ እንትን እየሆነች የምትውለው እነሱ ሳያለቅሱ ወጥቶ ያውቃሉ? ዩቱቤሩ በምንም ተአምር አይገናኙም። ቤቲ ሁሌ እንትን እንዳረገች ነው። እኔና እሷ በምንም ተአምር እኔ ከማንም ጋር አላወዳደራትም። ከማንም ዩቱበር ሴት ጋር አላወዳደራትም። እኔም እኮ አላወዳደራትም። ለሀይሚ ልዩ ቦታ አለን። ግን ሀይሚ በምንም ታምር ብሩኬ ሀይሚን ሲጀመር ተመካክሮ ነው እንጂ ደፍሮ እንደዚህ ይጠይቃል? እሱ ቢፈልግ እንኳን በውስጥ ያወራሉ እንጂ ሶሻል ሚዲያ ላይ እሱ እኮ ደደብ አይደለም። ይዞ ይሄንን ነገር ይዞ ለማምጣት አይደለም እሱ ብሩኬ ሴቶቹ የጻፉለትን አይቶ ነው እንደዚህ የገነፈለባት እንጂ ምንም አይደለም። በቀደም ደግሞ ምንድን ነው የተረሻ አንቺ ሪኮርድ ይቀዳል። በእናትሽ ዝም በይ ጉሽ ምንድን ነው ጌታን እኔ ወጣለሁ ሪኮርድ ይቀዳል። በእናትሽ እያለቀሱ ነው የሚለው ሪኮርድ ይቀዳል። ዝም በይ እንትን ወይ የሚተረሽ ከሆነ በውስጥ አለቅሽ። አላለቅስም፣ እግዚአብሔርን አላለቅስም። ማንም እኮ ድምፃንችን ሄዶ እንዲለጥፍ ነው እንደሚታለቅሽ እዚህ ከሞት ጃማታል እንዴ ጌታ ስታለቅሽ እግዚአብሔር ምስክሬ ነው። እኔ ከአንቺ ጋር ይጣላለሁ። ሁለተኛ እችን ድምፅ ከሰማሁ ያለው እግዚአብሔርን ዝም በይ አታልቅሽ። አንደኛ ነገር ሪከርድ ይደረጋል። ዝም በይ። ሲጀመር እሱ ውጭ አያድርም። ሲቀጥልም በቀላ የኔ ውድ ሁለቱንም እየተበቀላቸው ነው። ከትላንትና በቀደም እንዴት ነው ያደረጉት? ሚፍታና ሀይሚ እንዴት ነው ያደረጉት? እንዴ ኃይለኛ በቃ በቃለሱ ከተነሳበት እና አታልቅሱ። ካሌም ያለቀሰ ላሳር ነው። ዝም በይ አታልቅሽ። ዩቱብ እኮ ጸልዮ ለመብላት አይደለም እኮ የጀመሩት፣ ሰርቶ ለመብላት እኮ ነው። አንቺ አረቡ ጋር እኮ ሰርተን አይደለም በለው እነሱ